የመንግስት መስሪያ ቤቶች ያላወራረዱት ከ32 ቢሊዮን ብር በላይ መገኘቱን የፌዴራል ዋና ኦዲተር አጋለጠ። የምክር ቤት አባላት በኦዲት ግኝት ላይ መቼ ነው ተጠያቂነት የሚሰፍነው ሲሉ ጠይቀዋል። የህዝብ ተወካዮች ምክር ቤት አራተኛ ዓመት የስራ ዘመን 39ኛ መደበኛ ስብሰባውን ዛሬ ሲያካሂድ የፌዴራል ዋና ኦዲተር የፌዴራል መስሪያ ቤቶች የ2016 በጀት ዓመት የኦዲት ሪፖርትን አድምጧል። በሪፖርቱም የመንግስት መመሪያን ሳይከተሉ ከ404.7 ሚሊዮን ብር በላይ ግዢ የፈጸሙ የመንግስት መስሪያ ቤቶችን ማግኘቱን የፌዴራል ዋና ኦዲተር መስሪያ ቤት ዋና ኦዲተር መሰረት ዳምጤ በሪፖርቱ ገልጸዋል። በሰባ የፌዴራል ተቋማትና በሰባት ቅርንጫፍ ጽህፈት ቤቶቻቸው ከ404.7 ሚሊዮን ብር በላይ የመንግስትን የግዢ አዋጅ ደንብና መመሪያ ያልተከተለ ግዢ ተፈጽሞ ተገኝቷል ብለዋል። መመሪያን ሳይከተሉ ግዢ ከፈጸሙ ተቋማት መካከል የባህልና ስፖርት ሚኒስቴር፣ የውሃና ኢነርጂ ሚኒስቴርና የብሔራዊ ተሃድሶ ኮሚሽን እንደሚገኙበት ዋና ኦዲተር መሰረት ዳምጤ ተናግረዋል። በዋና ኦዲተር ሪፖርት መሰረት ከተገኙ ግኝቶች ውስጥ 21 ቢሊዮን ብር የተመደበላቸው ፕሮጀክቶች ተጀምረው መቋረጣቸው፣ የኢትዮጵያ ሰብአዊ መብቶች ኮሚሽንን ጨምሮ ሌሎችም ተቋማት 41.1 ሚሊዮን ብር በድጋሚ በብልጫና አለአግባብ ትርፍ ክፍያ መፈጸማቸው፣ ከ6 ሚሊዮን ብር በላይ የንብረት ገቢ ደረሰኝ የሌላቸው ንብረቶች መገኘት፣ 11.3 ቢሊዮን ብር ያልተከፈለ መከፈል ያለበት ገንዘብ እንዲሁም ማረጋገጫ ያልተገኘባቸውና የተከፈሉ ሂሳቦች በ15 መስሪያ ቤቶች 42.7 ሚሊዮን ብር ለማን እንደሚከፈል ማስረጃ ሳይኖራቸው የተገኙ ሲሆን የማዕድን ሚኒስቴር ከፍተኛውን ድርሻ ይዟል። በተጨማሪም በስራ ላይ ያልዋለ በጀት 14.4 ቢሊዮን ብር ሲገኝ ከፍተኛው ድርሻ የግብርና ሚኒስቴር መሆኑን የጠቆመው የዋና ኦዲተር ሪፖርት ከ1.6 ቢሊዮን ብር በላይ ከበጀት በላይ ወጪ ሆኖ ተገኝቷል። የአዋጭነትና የአካባቢ ጥናት ሳይደረግ በጀት የተፈቀደላቸው ፕሮጀክቶች እንዲሁም ከወራት እስከ ዓመታት መዘግየት እንዲሁም ያሉበትን ደረጃ የሚያሳይ መረጃ የማይገኝላቸው ፕሮጀክቶችም በስፋት እንደተገኙ ሪፖርቱ ጠቁሟል። ከ32 ቢሊዮን ብር በላይ የመንግስት ተቋማት ያላወራረዱት ክፍያም ተገኝቷል ተብሏል። በሲዳማ ክልል ከሚገኙ 40,000 ሞተር ሳይክሎች 12,000 ብቻ ህጋዊ መንጃ ፍቃድ ባላቸው ሰዎች የሚሽከረከሩ ሲሆን ሁሉም የመድን ሽፋን የሌላቸው ናቸው ተብሏል። በደቡብ ኢትዮጵያ ክልል የሚገኙ ሞተሮች አብዛኞቹ በህገወጥ መንገድ የሚገቡ መሆናቸውም ነው የተገለጸው። የኢሰመኮ ዋና ኮሚሽነር፣ ምክትል ኮሚሽነርና ሌሎች ኮሚሽነሮች ክፍያ በመንግስት ከፍተኛ ተሿሚዎች መሰረት እንዲሆን ቢሆንም 4.2 ሚሊዮን ብር ለእነዚህ ተሿሚዎች ያለ አግባብ ተከፍሏል ተብሏል። የምክር ቤት አባሉ አቶ ከድር ኢድሪስ የስነ ስርዓት ጥያቄ ሲያቀርቡ ኦዲት ተደራጊ ተቋማት በምክር ቤቱ መገኘት አለባቸው የሚለውን አሳስበዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የፓርላማ ተወካይ የሆኑት ዶክተር አብርሃም በርታ በበኩላቸው በርካታ የምክር ቤት አባላት የተጋሩትን ጥያቄ ያነሱ ሲሆን በኦዲት ግኝቶች ላይ አስፈላጊው ተጠያቂነት መስፈን አለበት ብለው አሳስበዋል። ዓይን ያወጣ የሀብት ብክነት ቁጥጥር ያስፈልገዋል ሲሉም ነው ያከሉት። የፌዴራል ዋና ኦዲተር መሰረት ዳምጤ ምላሽ ሲሰጡ የኦዲት ስራ ቀላል እንደሆነ አስረድተው ወደ መስሪያ ቤታቸው መሳሪያ ይዘው የሚመጡ እንዳሉም ተናግረዋል። እኛ ግን ለሽጉጥም አንበገርም ሲሉ ተደምጠዋል። ከዛ በፊት ግን የስነ ስርዓት ጥያቄ የት አለ? ቀጥል። እሺ፣ ያው ሪፖርቱ ቀርቦልናል። ኦዲት ተደራጊ መስሪያ ቤት የበላይ ኃላፊዎች በዚህ ስብሰባ ላይ በዚህ መድረክ ላይ መገኘት አልነበረባቸውም። አሁን ለማን ነው ጥያቄ የሚቀርበው የሚል ነገር ስላለኝ ነው። ብዙ ጊዜ በተደጋጋሚ የኦዲት ሪፖርት በሚቀርብበት ሰዓት ኦዲት ተደረጋይ መስሪያ ቤቶች መገኘት እንዳለባቸው ሀሳብ ይሰጣል። ነገር ግን ደግሞ ዛሬም እንደምናየው ኦዲት ተደራጊ መስሪያ ቤቶች የቀረቡበት ሁኔታ የለምና በዚህ ጉዳይ ላይ ማሳሰቢያ ቢሰጥ ጥሩ ነው የሚል ሀሳብ ስላለኝ ነው። አመሰግናለሁ። ትክክል ነው። ሁሉም ኦዲት ተደራጊ መስሪያ ቤት መገኘት ነበረበት። ጥሪም ተላልፏል። ከቀረበው ኦዲት ሪፖርት በመነሳት በጥቆማ የተጀመሩ ጅምር ስራዎች ከመስራት ባለፈ በእቅድ አኳያ ኦዲት ከማድረግና ከማስደረግ አኳያ ክፍተቶች ያሉበት ስለሆነ ከነዚህ ድርጅቶች ለሕዝብ ካላቸው የጎላ ጠቀሜታ አንጻር በኦዲት ለማካተት ምን እየተሰራ ይገኛል? ዋና ኦዲተር መስሪያ ቤት ለፌደራል መንግስት መስሪያ ቤቶች እና ድርጅቶች የተለገሱ እርዳታዎችን ወይንም ስጦታዎችን እንዲሁም ብድር ኦዲት ያደርጋል ወይም ያስደርጋል የሚል ሙሉ ስልጣን እና ኃላፊነት ቢኖረውም አሁን ሀገሪቱ ካለችበት ነባራዊ
ሀገራዊ ሁኔታ አንጻር በርካታ የእርዳታ ወይንም የብድር ውል ስምምነቶች ቢኖሩም ይህን ተግባር ለመፈጸም የተጀመሩ ስራዎች ቢኖሩም ባለን ቋሚ ኮሚቴ ክትትልና ስራ በሚገባ የተከናወነ አይደለም። ለምን? እንዴትስ የተሟላ የኦዲት ስራ ለመስራት አቀዳቸዋል? ይገለጽ። በተለይ በካፒታል በጀት አፈጻጸም ላይ በርካታ ፕሮጀክቶች ተጀምሮ የቆሙና ተጨማሪ ወጪ እየጠየቁ በመሆኑ ይህ እንዳይሆን በእናንተ በኩል በሜጋ ፕሮጀክቶች አፈጻጸምና ትግበራ ላይ ያለውን የክንውን ጉድለት በክዋኔ ኦዲት አረጋግጦ ከማቅረብ የዘለለ ችግሩ እንዳይደጋገም ምን አቅጣጫ ቢቀመጥ የተሻለ ነው ብሎ ያስባሉ? ማብራሪያ ይሰጥበት። ሪፖርቱ ወቅታዊ የሀብት አጠቃቀማችን ምን ይመስላል የሚለው በድፍረት ያስቀመጠበት ሁኔታ አለ። ቢያንስ ተቋማት ሀብት ሲያባክኑ የሚከታተላቸው የሚቆጣጠራቸው አካል መኖሩን ከሪፖርቱ መገንዘብ ይቻላል። ነገር ግን በሪፖርቱ እርምጃዎችና ተጠያቂዎች አይታዩም የሚል ምልከታ አለ። አሳስበናል፣ ሪፖርት ልከናል፣ የድርጊት መርሃ ግብር እንዲያዘጋጁ አዘናል የሚል ካልሆነ በስተቀር መቼ ነው ይህ ሁሉ ሀብት እየባከነ ተጠያቂነት ሊሰፍን የሚችለው? ከዚህ አንጻር የኦዲተር ዋና ኦዲተር መስሪያ ቤት ሮሉ ምን እንደሆነ በደንብ መገለጽ መቻል አለበት። ችግር አለ፣ ያለውን ችግር ለመፍታት ተመጣጣኝ የሆነ መፍትሄ መሰጠት መቻል አለበት። ከፍተኛ ሀብት ብክነት አለ ከተባለ በዛው መጠን ሀብቱ ያበከነው አካል ተጠያቂነት ሲጠየቁ ሲስተዋል አይታይም። ከዚህ አንጻር እንዴት እየሄዳችሁበት ያለው የሚለው ነገር ማንሳት ፈልጌ ነው። ሌላው በባለፈው ዓመት የዚህ ዓመት ሳይሆን በ2015 ዓ.ም በተደረገ የኦዲት ግኝት 20 ቢሊዮን ብር ዋና ኦዲት መስሪያ ቤት ተመላሽ እንዲደረግ መስሪያ ቤቶችን አሳስቧል ወይም ጠይቋል። እንደዚሁም ማስረጃ ያልቀረበላቸው በርካታ መስሪያ ቤቶች ወደ 16 መስሪያ ቤቶች ተገኝተዋል። ከዚህ ውስጥ ወደ ግማሹ ከ3.6 ቢሊዮን ብር ነው ማሳሰቢያ የሰጠው። ከዚህ ውስጥ ግማሹ ነው የተሰበሰበው። በአጠቃላይ ከ18 እስከ 20 ቢሊዮን ብር በባለፈው ዓመት ባክኗል ማለት ነው። በ2015 ዓ.ም እንዲመለስ ጥረት የተደረገበት ሁኔታ ምን ይመስላል? ለምንድን ነው ሁሉ ገንዘብ ያልተመለሰው? ይህ ገንዘብ ለመሰብሰብ መንግስት ከፍተኛ የሆነ ሀብት ያወጣል። የሰው ቁጥር አለ። ዜጎች ብዙ ዋጋ ከፍለው ነው ከዜጎች ግብር ነው የሚሰበሰበው፣ ከእርዳታ እና ከተለያዩ የገቢ ምንጮች ከብድር የሚሰበሰብ ገንዘብ ነው እና የባለፈው ዓመት ይህን ያክል ገንዘብ የሚባክን ከሆነ በሀገራችን ኢኮኖሚ ላይ በኑሮ ውድነት ላይ በመሰረተ ልማት የምናነሳቸው ዘርፈ ብዙ ችግሮች አንዱ የሚስተዋለው ከእንደዚህ አይነት ችግሮች የመነጨ ነው እና የተመደበው በጀት በአግባቡ አለመዋሉ በትልቅ ያሳየበት ሁኔታ ስለሆነ ይህን ለማስተካከል መስሪያ ቤቶች በተለይ የበላይ ተቋም አባላት ኃላፊዎች ላይ ከባድ የጽሁፍ ማስጠንቀቂያ እንደተሰጠም ተገልጿል። በገንዘብ ቅጣትም እንደተበየነባቸው የሚገልጽበት ሁኔታ አለ። ሪፖርቱ በቂ አይደለም ነው። ይሄ በቂ አይደለም። ደብዳቤውም መጽሐፉ ላይ የሀገር ሀብት ነው፣ ሀገር መስሪያ ቤት ነው፣ ተቋም ነው፣ የራሳችን ነው። ኃላፊዎች ላይ ይህንን የሚፈጽሙ አካላት ላይ እርምጃው የተጠናከረ መሆን መቻል አለበት፣ ተጠያቂነቱ በደንብ መሆን መቻል አለበት የሚለው ነገር በደንብ መውሰድ ነው። ሼሚንግ ኤንድ ኔሚንግ ይባላል። ይሄ ተለማምደነዋል። ከበቂ በላይ ስለተለማመድ ነው አስፈላጊ የሆነው ተጠያቂነት የሚሰፍንበት ሁኔታ መኖር መቻል አለበት። ሌላው ማንሳት የምፈልገው የመንግስት መስሪያ ቤቶች ኦዲት የሚደረግበት ሂደት እና ኦዲት የሚያደርግ አካላት በተለይ ባለሙያዎቹ ብቃት፣ ችሎታ ከሌብነትና ከሙስና የጸዱ መሆናቸውን ማረጋገጥ ያስፈልጋል። ኦዲት መስሪያ ቤቱ በደንብ ማብራሪያ ሊሰጥን ይገባል። ከሁለት ጉዳዮች አንጻር ነው ማነሳው። በተደጋጋሚ የኦዲተር ሪፖርት መነሻ አድርገን ስንሞግት ሌብነት አለ፣ ሀብት እየባከነ ነው፣ የሀገር ሀብት እየባከነ ነው ብለን ስንሞግት የሪፖርቱ ታማኒነት ላይም ጥያቄ ይነሳል። ከዚህ አንጻር ታማኒነቱ ላይ ራሱ ጥያቄ እስከተነሳ ድረስ ባለሙያዎቹ ላይ ነው ሊያርፍ የሚችለው። ምን ይመስላል? አንደኛው ይሄ ነው። የቀረቡልን ጉዳዮች ለነገ ማይባሉ
በፍጥነት ተጠያቂነት መረጋገጥ ያለባቸው ጉዳዮች አሉ። በተለይ ሆን ተብለው ሀብት እንዲባክን የሚደረጉበት ሁኔታ አለ። አውቀው ሀብት የሚያባክኑ ተቋማት አሉ። የሙያ ግዴታቸውና ኃላፊነታቸው የማይወጡ መስሪያ ቤቶች አሉ። በግልጽ የተቀመጡ ሪፖርቶች አሉ። ለምሳሌ በ16 መስሪያ ቤቶች ከስራ የተሰናበቱ ሰራተኞች ደሞዝ የከፈሉ መስሪያ ቤቶች አሉ። እንደዚህ አይነት መለማመድ መቻል የለብንም። ሌላም ማቅረብ ይቻላል። የ12ኛ ክፍል ብሔራዊ ፈተና ማስፈጸሚያ ከመደበኛ በጀት ውጪ የተፈጸመ ክፍያ አለ። ሀገር አቀፍ ምዘና ፈተናዎች ኤጀንሲ በጀት መድበዋል ፈተናውን ለማስፈጸም። ዩኒቨርሲቲዎች በራሳቸው ገና ድጋሚ ክፍያ ፈጽመናል ነው የሚለው፣ ደብል ክፍያ ማለት ነው። እንደዚህ አይነት አይን ያወጣ የሀብት ብክነት ሲከሰት በተቻለ መጠን ይሄን የምንቆጣጠርበት ስርዓት ተጠያቂነት በደንብ መስፈን ያለበት ሁኔታ አለ እና አንዳንድ ጉዳዮች በልምድ ማነስ ምክንያት ባለማወቅ የሚፈጽምበት ሁኔታ ሊኖር ይችላል። ባለማወቅ ከተጠያቂነት መረንም አይቻልም። ግን ሆን ተብሎ እንደዚህ አይነት የመንግስት ሀብት ሲባክን በሪፖርት ብቻ አሳስቦ ማለፍ ትክክል ነው ብዬ አላስብም። በ2016 በዚህ ዓመት በያዝነው በነበረው በጀት ዓመት የ14.5 ቢሊዮን ብር ስራ ላይ እንዳልዋለ ተገልጿል። የባለፈው ዓመት የተሻሻለ ነገር አለ። የባለፈው 20 ቢሊዮን ብር ነው፣ 85% ተሰብስበዋል። በዚህ ዓመትም 14.5 ቢሊዮን ብር ስራ ላይ አልዋለም። ተሰብሳቢ ሂሳብ ላይ አንዱ ከውሎ አበልና መጓጓዣ ጋር ተያይዞ ያልተሰበሰበ፣ ሁለተኛው ደግሞ ለስራ ማስኬጃ ወጥቶ ያልተሰበሰበ፣ ሁለቱም ሲያብራራ በ7 ቀን ውስጥ መወራረድ ያለባቸው ሂሳቦች ናቸው ነው የሚለው። አንደኛው እውነት ነው። የሚኒስትሮች ምክር ቤት ያወጣው ደንብ ቁጥር 190 ላይ አለ 2002 በ7 ቀን ውስጥ ስለ ውሎ አበሉ የሚናገረው። የስራ ማስኬጃው ደግሞ ምናልባትም በፌዴራል መንግስት ተብሎ የተገለጸው ሪፖርት ውስጥ እዛ የሂሳብ አያያዝ መመሪያ ውስጥ አለ ነው በቁጥር 5 2003 ላይ ይሄ 32.9 ኒርሊ 33 ቢሊዮን ብር ያልተወራረደ ሂሳብ አለ። ይሄ ደግሞ በ7 ቀን ውስጥ ነው እንግዲህ ሁለቱም ደንቡም መመሪያውም የሚለው። ግን እዚህ ላይ ሲገለጽ ከ10 ዓመት በላይ ጭምር የሆነው ነው የተብራራው። ከአንድ ወር እስከ 10 ዓመት ይሄ 7 ቀኑ አይደለም ማለት ነው። ከ7 ቀን ያለፈ ወርም አልፎ ከ10 ዓመትም በላይ ጭምር አለው ይመስለኛል አይቼዋለሁ ሪፖርት ውስጥ። እና ምንድነው በተለይ ደግሞ ግዙፍ ተቋሞቻችን ላይ ያረፈ ነው። ምን ያህሉ ይሆን መጓጓዣና ውሎ አበር እሱን ማወቅ ስላልቻልኩ ነው ሪፖርት ውስጥ እንደዛ ዲቴል ስለማያሳይ ነው። ከዚህ ከልዩ ኦዲት ጋር በተመለከተ ከጥቆማ ባለፈ በቅድ ቢካተት የሚለው ትክክል ነው። አሁን ያለን አደረጃጀትኛ የልዩ ኦዲት አደረጃጀት እንደውም ከለውጡ በፊት ነው ኦዲት ያደራጀ ነው። እሱን ወደ ተግባር በምንገባበት ጊዜ ግን የሚመጣው የጥያቄ ፍላጎትና የኛ አቅም የሚመጣጠን አይደለም። እንኳን እኛ ራሳችን ልናቅድና የተጠየቀውን ጥያቄ መስራት እየቻልን አይደለም። ስለዚህ አሁን ለተከበረው የኮሚሽን አደረጃጀቱን በተለይ ከአይቲ ዲፓርትመንትና ስራዎችን የበለጠ ዘመናዊ ለማድረግና ከዚህ ከልዩ ኦዲት ጋር በተመለከተ መዋቅር አዘጋጅተናል። መዋቅሩ በኦዲት ኮሚሽኑ ተገምግሞ ግብአት እንዲሰጥበት አስተያየት ተሰጥቶን አሁን እሱ ግብአት እየተሰጠበት ነው። ያኔ የሚመጡትን ጥያቄዎች እንደገና ደግሞ እኛም አቅደን የምንሰራቸውን ለመስራት እድሉ ይኖራል። በዛ መልኩ ቢታሰብና ግን የልዩ ኦዲትን ከተነሳ ይቀር ልዩ ኦዲት ከመደበኛ ኦዲት የተለየ ነው። የሰዎችን ስም እከሌ ብሎ የሚያወጣ የህይወትን መስዋዕትነት ጭምር የሚጠይቅ ኦዲት ነው። ስለዚህ ይህን ኦዲት የሚሰሩ ኦዲተሮች የተለየ ፕሪቪሌጅ ያስፈልጋቸዋል። ትንቅንቁ ከኦዲት ከሚደረገው ሰው ብቻ ሳይሆንም ከኛ ተቆጣጣሪ ከምንላቸው ተቋምም ጭምር ተግዳሮት ያለበት ነው። ለምሳሌ እኔ አንድ ማንሳት እንፈልገው ባለፈው ልዩ ኦዲት ጥያቄ ይጠየቃል። እኛ በሰራነው ስራ በነገራችን ላይ በማስረጃ የተደገፈ ስለሆነ በአዋጃችንን በግልጽ ተቀምጧል። በኦዲተር በሰራው ስራ ይጠየቃል በማስረጃ የተደገፈ ሲሆን ባልሰራነው ስራ
ገና በተጠየቀው ጥያቄም እኛ ያዝናቸው እቅዶች አሉ። ስራው ራሱ በልዩ ኦዲት እንደሌላው የ1 አመት አይደለም። አንዳንዱ እስከ 10 አመት የሚጠይቃል። እስከ 2009 እስከ 2008 የሚወስደው ጊዜ አለ። ያንንም ባለመረዳት ሊሆን ይችላል ወይም ሌላ ገፊ አካል እንዳለ አናቅም። በጊዜ አላደረሳችሁም ተብሎ ኦዲተሮቻችን ታስረዋል። ልዩ ኦዲት በዚህ ሁኔታ ነው የሚሰራው። ግን ከፌደራል ፖሊስ ጋር ከበላይ አመራሮች ጋር ባለን ተናቦ መስራት አንድ ግለሰብ የፈጠረው ነው። ችግሩን ለማስተካከል ወዳውኑ ወደ ነበረበት እንዲመለስ ለማድረግ ተሞክሯል። ሌሎችም አሉ። አሁን የኦዲት በመንግስት ተቋማት ብቻ ሳይሆን በግል ተቋማትም ጭምር ወደ ተቋማችን ሲመጡ ሽጉጥ ጭምር ይዘው ነው የሚመጡት። እኛ ግን አንበገርም ለሽጉጥም። በተግባርም ስላሳየም ማለት ነው። ስለዚህ ይሄን በዚህ ቻሌንጅ ውስጥ ነው ልዩ ኦዲት የሚሰራው። ወደዚህ የሚመጡ ኦዲተሮች ልዩ ፕሪቪሌጅ ያስፈልጋቸዋል። አሁን በምንሰራው በሚሰጠን አበል መዋቅሩን ብናስተካክለው የሚቀርበውን ጥያቄ መመለስ አንችልም። ሌላ ከዚህ ከእርዳታና ብድር የተሰሩ ያሉት እነዚህ በተለይ በለጋሽ ድርጅቶች በእርዳታ የሚመጡት ኦዲቶችን እንደተባለው ኦዲት እናደርጋለን። በዚህ ሪፖርትም ወደ 106 የሚሆኑ ፕሮጀክቶች ኦዲት ተደርገዋል። የተሰጣቸው አስተያየትን በሪፖርቱ አለ። ግን እዚህ ዋናው ጥያቄ ምንድነው? ተጠያቂነት እንዴት እናረጋግጣለን ነው። ሪፖርቱ አለ፣ ከጥራዙ ላይ አለ። ስለዚህ አሁንም ቢሆን የተከበረው ቋሚ ኮሚቴያችን የሚገመግምበት ጊዜ ካለው በተሰጣቸው አስተያየት መሰረት በተለይ ተቀባይነት የሚያሳጣ አስተያየትና አድቨርስ የተሰጣቸው ለይተን ማቅረብ እንችላለን። በቀጣይ እቅዳችን አካል እናደርገዋለን። በቀጣይ ምክንያቱም ያ መንግስት ከሀገር የሚከፈል ዞሮ በብድርም በእርዳታም ይመጣ ምክር ቤቱንም ስለሚመለከተው በቀጣይ የክትትልና የቁጥጥር ስርዓቱ ተጠናክሮ እንዲቀጥል ለይተን እናቀርብና በሚቀጥለው አመትም የሄሪንግ አካል ይሆናል። እንደ ግብአቱ እንወስደዋለን። ሪፖርቱ ግኝት ከማስቀመጥ በስተቀር የሚለው ነገር የለም ነው። እንግዲህ ይህን ከዚህ በፊትም በተደጋጋሚ ብያለሁ። የዋናው ኦዲተር ስልጣንና ተግባር በግልጽ የተቀመጠ ነው። የተከበረው ምክር ቤት የሚያጸድቀውን በጀት በተቀመጡ አዋጆች፣ ደንቦች መሰረት ሪፖርቱን ሰርቶ ለተከበረው ምክር ቤት ማቅረብ ነው። በዚያ መሰረት እያቀረብን ነው። ከማሳሰቢያ ውጭ ሌላ ስልጣን ስለሌለን ነው። ግን ይሄን ብለንም እኛ ለእናንተ ሲቀርብ ማሳሰቢያ እንላለን እንጂ ገንዘብ ሚኒስቴርም የሚመለከተውን አክሽን እንዲወስድ ቋሚ ኮሚቴውም በሚያደርገው ግልጽ የሆነ ህዝባዊ ስብሰባ አቅጣጫ እየሰጠ እርምጃ እንዲወስድ ቋሚ ኮሚቴ በሚያደርገው ስብሰባ ባለድርሻ አካላት አሉ። ፍትህ ሚኒስቴር አለ፣ ፕላን አለ፣ ገንዘብ ሚኒስቴር አለ፣ ግዢ ኤጀንሲ አለ። እነዚህ ባሉበት ነው አቅጣጫ የሚሰጠው ማለት ነው። ስለዚህ አሁን በገንዘብ ሚኒስቴር የተወሰዱ እርምጃዎች አሉ። በፊት እኮ ያህል ነበር። ይሄ ቅርብ 2-3 አመት የመጣ ነው። የበለጠ ይሄ ተጠናክሮ እንዲቀጥል መሰራት አለበት። ይሄ ተቀባይነት በሚያሳጣ ብቻ ሳይሆን በእያንዳንዱ ግኝት የምንሰጣቸው አሁን ተሰብሳቢ በተመለከተ ተሰብሳቢ ያን ያህል የተከማቸ ተሰብሳቢ ያለው ገንዘብ ሚኒስቴር አድቨርስ እና ዲስክሌመር ከሆኑት ብቻ ሳይሆን የተሰብሳቢነቱ ምንጩን አንትን ብሎ በዛ መልኩ በጀትም ሊይዞ ሊሆን ይችላል እስከ መጨረሻው አጣርቶ አክሽን መውሰድ አለበት። ስለዚህ በዛ መልኩ እንዲሰሩ እኛ ከነሱ ጋር ቅርብ የሆነ ክትትል እያደረግን ስራዎች ለመሰራት ጥረት እየተደረገ ነው። የተጀመሩ ጅምሮች አሉ። የበለጠ አጠናክረን እንወስዳቸዋለን። ሌላው ከጸረ ሙስና ጋር እንደዚሁ አግሪመንት ተፈራርመናል። እነኚህ ግኝቶች አሁን በሙሉ እንሰጣቸዋለን። እነሱ ሰጥተን ጥናት አድርገው ተጠያቂ የሚሆኑም ከፍትህ ሚኒስቴር ጋር እያቀረቡ ተጠያቂ እየሆኑ ነው። ከፍትህ ሚኒስቴርም ከፌደራል ፖሊስም የኦዲት ይደረግልን ቀደም በልዩ ኦዲት ያቀረብናቸው ከእንደዚህ የመነጩ ናቸውና በዛ መልኩ ቢታይ የሚል ነው